የአርቲስት ቴዲ አፍሮ ቤት በፌዴራል ተከበበ። ኢራንም በሆርሙዝ ሰርጥ ለማለፍ የሞከሩትን 3 መርከቦች ላይ ጥቃትን ሰንዝራለች። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ አይነት ሰበርና እውነተኛ መረጃዎችን በየቀኑ እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን መጫንን እንዳትረሱ። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ የዛሬው ፕሮግራማችንን የምንጀምረው ከሀገራችን ኢትዮጵያ የጥበብ መንደር ነው። ላለፉት ጥቂት ቀናት ኢቶሪካ የተሰኘው አዲሱ የቴዲ አፍሮ አልበም ዓለምን ባስደነቀ ሁኔታ በሚሊዮኖች ዘንድ እየተደመጠ መሆኑ ይታወቃል። ሆኖም ይህ የጥበብ ስራ ለብዙዎች ደስታ ቢሆንም ለአንዳንዶች ግን የእረፍት ማጣት ምክንያት የሆንም ይመስላል። ዛሬ በደረሰን መረጃ መሰረት በድምፃዊ ቴዲ አፍሮ ላይ እየደረሰ ያለው ተከታታይ ወከባ አዲስ መልክን ይዟል። ትላንት ከምሽቱ 6 ሰዓት በኋላ 5 የፌዴራል ፖሊሶች የቴዲ አፍሮ ቤት ድረስ በመሄድ በሩን ለማንኳኳትና ወደ ውስጥ ለመግባት ሙከራን አድርገዋል። በወቅቱ ቴዲ አፍሮ ከአመለሰትና ከ4 ህፃናት ልጆቹ ጋር በሰላም ተኝቶ ነበር። ፖሊሶቹ የቴዲ ዲጄ እዚህ ቤት ነው ያለው፣ እሱን ፈልገን ነው እየመጣ ነው የሚል ምክንያትንም አቅርበዋል። ነገር ግን አርቲስቱ በድፍረትና በህጋዊ መንገድ በዚህ በውድቅት ሌሊት ቤቴን አልከፍትም፣ የመጣችሁበት መንገድ ህጋዊ አይደለም በማለት በሩን ሳይከፍትላቸው ቀርቷል። ይህ በእኩለ ሌሊት የሚደረግ ወከባ በህፃናት ልጆቹና በቤተሰቡ ላይ ምን አይነት ስነ ልቦናዊ ጫና ሊፈጥር እንደሚችል መገመትን አይከብድም። ወከባው በዚህ ብቻ አላበቃ። የቴዲ አፍሮ የቅርብ ጓደኛ የሆነው የሱፍ ያሲን ያለምንም በቂ ምክንያት ታስሯል። ከዛም አልፎ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ የሆነችው ኦስትራዊቷ ማህሌት ሰለሞን ጭምር በፖሊስ ተይዛ መወሰዷ ተረጋግጧል። ማህሌት ሰለሞን ወደ ኢትዮጵያ የገባችው ለስራና ለአልበሙ ጉዳይ ሆኖ ሳለ እንዲህ አይነት እንግልት ውስጥ መግባቷ በብዙዎች ዘንድ አስደንጋጭ ሆኗል። ይህ ሁሉ የሚደረገው ኢቶሪካ አልበም በወጣ በጥቂት ቀናት ውስጥ 70 ሚሊዮን እይታዎችን ማግኘቱና ህዝቡ ለቴዲ ያለውን ፍቅር በግልጽ ማሳየቱ ተከትሎ የመጣ ማስፈራራት ነው ይላሉ ታዛቢዎች። ይህ በቴዲ አፍሮ ላይ እየደረሰ ያለው ወከባ በሀገር ውስጥ ብቻ ሳይሆን በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድም ከፍተኛ ቁጣን ቀስቅሷል። በተለይም የአሜሪካ ኢትዮጵያውያን የህዝብ ግንኙነት ኮሚቴ ሰብሳቢ የሆኑት አቶ መስፍን ጉዳዩን በቅርብ ርቀት እየተከታተሉ እንደሚገኙ በይፋ ገልጿል። አቶ መስፍን ድርጅታቸው ኢፓክ ያደረጋቸውን ዋና ዋና ተግባራት እንዲህ ሲሉም አብራርተዋል። ጉዳዩ ገና ከመጀመሩ አስቀድሞ ስጋት ስለነበረን ለአሜሪካ ስቴት ዲፓርትመንት በይፋ አሳውቀናል። እነርሱም የአርቲስቱን ደህንነት ለመከታተል ቃል ገብተዋል። በዩናይትድ ስቴትስ ኮንግረስ የቴዲ አፍሮ ጉዳይ እውቅና እንዲያገኝና አስፈላጊው ጥበቃ እንዲደረግለት ጥያቄ አቅርበን ምላሽ እየጠበቅን ነው ሲሉም ተናግረዋል። አቶ መስፍን በንግግራቸው አንድ አርቲስት በዘፈነው ዘፈን ምክንያት ማሰርና ማዋከብ ፍጹም ስህተትና አሳፋሪ ነው ሲሉ መንግስትን ወቅሰዋል። ከአምነስቲ ኢንተርናሽናል እና ከሌሎች የሰብአዊ መብት ተሟጋጆች ጋር በመሆን ድምፃችንን እያሰማን እንገኛለን ሲሉም ተደምጧል። አቶ መስፍን በማጠቃለያቸው ቴዲ አፍሮ የሀገር ሀብት በመሆኑ ሁላችንም ልንጠብቀው ይገባል ሲሉ ጥሪን አቅርበዋል። ጥበብን በፖሊስ ኃይል ለማፈን መሞከር የትም እንደማያደርስና ይልቁንም የአርቲስቱን ዝና ከፍ እንደሚያደርገው እየተነገረ ነው። ውድ አድማጮቻችን፣ አሁን ደግሞ ወደ ዓለም አቀፍ ሰበር ዜናችን እንለፍ። ዓለም በአሁኑ ሰዓት በአሜሪካና በኢራን መካከል ባለው ከፍተኛ ፍጥጫ ምክንያት ትንፋሿን ይዛ እየጠበቀች ነው። ዛሬ የወጣው መረጃ እንደሚያመላክተው ውጥረቱ ከንግግር አልፎ ወደ ቀጥታ ወታደራዊ እርምጃዎች ተሸጋግሯል። ትላንት ረቡዕ ዕለት በሆርሙዝ የባህር ወሽመጥ ላይ እጅግ አስደንጋጭ ክስተት ተፈጥሯል። የኢራን አብዮታዊ ዘበኛ 3 የንግድ መርከቦች ላይ ተኩስ ከፍቷል። ከነዚህም መካከል ባግዳድ የተሰኘችው የጆርዳን መርከብና ኢፎሪያ የተሰኘችው መርከብ ይገኙበት። የኢራን ኃይሎች ሁለቱን መርከቦች በቁጥጥር ስር አውለው ወደ ኢራን ጠረፍ የወሰዷቸው ሲሆን ኢዩፎሪያ የተሰኘችው መርከብ ደግሞ በኢራን ባህር ዳርቻ ላይ እንድትቆም ተደርጓል። ሌላኛው ኢፓ ሚኖንዳስ የተባለው መርከብም ጥቃት ደርሶበት የአዛዥ ክፍሉ ላይ ከባድ ጉዳት ደርሷል።
ይህ ጥቃት የተሰነዘረው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለው ከበባና እርምጃ አጠናክሮ እንደሚቀጥል ካወጁ በኋላ ነው። አሜሪካ ከሚያዝያ 6 ጀምሮ ማንኛውም መርከብ ወደ ኢራን እንዳይገባና እንዳይወጣ ጥብቅ ቁጥጥር እያደረገችም ትገኛለች። ፕሬዚዳንት ትራምፕ ፈንጂ የሚቀብሩ ወይም መርከቦችን የሚያውኩ የኢራን ጀልባዎች ላይ እርምጃ እንዲወሰድ ትዕዛዝ ሰጥተዋል። የዚህ ፍጥጫ ውጤት ዓለምን ስጋት ላይ ጥሎታል። የሆርሙዝ የባህር ወሽመጥ በዓለም ላይ 20 በመቶ የሚሆነው ነዳጅ በሚያልፍበት ወሳኝ መስመር ላይም ይገኛል። ኢራን ይህንን መስመር በድጋሚ መዝጋቷ ተከትሎ የነዳጅ ዋጋ በዓለም ገበያ በአንድ በርሜል ከ$100 በላይ እስከ $125 ደርሷል። ይህ ደግሞ በሁሉም ሀገራት የኑሮ ውድነትን እያስከተለም ይገኛል። በአውሮፓ ብቻ ይህ መስተጓጉል በቀን 500 ሚሊዮን ዩሮ ኪሳራን እያደረሰ መሆኑን ተዘግቧል። አሜሪካ ከ10 ሺህ በላይ ወታደሮችና በርካታ የጦር መርከቦችን ወደ ቀጠናው ልካለች። በወሽመጡ ላይ የተቀበሩ የባህር ላይ ፈንጂዎችንም ለማጽዳት ብቻ ረጅም ጊዜ ሊወስድ እንደሚችል ተገምቷል። ዓለም አቀፉ ማህበረሰብ ይህ የጀልባ ዲፕሎማሲ ወደ ሶስተኛው የዓለም ጦርነት እንዳያመራ በከፍተኛ ስጋት እየተጠባበቀ ነው። እንግዲህ የኃይል ሚዛኑ ወዴት እንደሚረግጥ አሁንም ግልጽ አይደለም። አሜሪካ ከበባዋን አታነሳም፣ ኢራንም ደግሞ መርከቦችን ማገቷን አታቆም። ይህ ፍጥጫ መጨረሻው ምን ይሆን? ሀሳባችሁን በኮሜንት ላይ ያስፍሩልን። ውድ የብስራት ሚዲያ ቻናል ቤተሰቦች የዛሬው ፕሮግራማችን እነዚህን ሁለት ታላላቅ ዜናዎችን የያዘ ነበር። በአንድ በኩል የሀገራችን የጥበብ ንጉሥ በገዛ ቤቱ ሰላም ሲያጣ፣ በሌላ በኩል ዓለም በሀያላን ሀገራት ፍጥጫ ምክንያት ስጋት ውስጥ ትገኛለች። እናንተስ ምን ትላላችሁ? ቴዲ አፍሮ ላይ እየደረሰ ያለው ወከባ የጥበብን ጉዞ ሊያደናቅፈው ይችላል ወይስ ይልቁንም ህዝቡን ከጎኑ ያስፈልገዋል? በሌላ በኩል ደግሞ የአሜሪካና የኢራን ውጥረት ወደየት የሚያመራ ይመስላችሁ? ጦርነቱ ቢነሳ በአፍሪካና በኢትዮጵያ ላይ ምን አይነት ጫናን ሊፈጥር ይችላል? የዛሬውን ፕሮግራም ከወደዳችሁት ላይክ ማድረጋችሁንና ለወዳጅ ዘመዶን ሼር ማድረግ እንዳትረሱ እያለን እንዲህ አይነት ሰበር መረጃዎች በፍጥነት እንዲደርሱ አሁኑ ሰብስክራይብ ማድረጎን እንዳይዘነጉ እያለን በሌላ ሰበር መረጃ እስክንገናኝ ቸር ሰንብቱ። ሰላም ለዓለም ይሁን፣ ሰላም ለህዝባችን።